ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው አምላክን በማመስገን እንጀምራለን። ኃያሉን አምላክ በማመስገን እንጀምራለን። ፈጣሪን በማመስገን እንጀምራለን። ያ ሁሉ ቻይ የሆነውን አምላክ፣ ሁሉን አድራጊ የሆነውን አምላክ፣ ሁሉን ሰሚ፣ ሁሉን ተመልካች የሆነውን አምላክ በማመስገን እንጀምራለን። የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ በማመስገን እንጀምራለን። ያ የነገሮችን ሁሉ ባለቤት የሆነው፣ የፍርድ ቀን ባለቤት የሆነው፣ የፍርድ ቀን ዳኛ የሆነው፣ እንዲሁም እያንዳንዳቸውን ምስክር የማይሻበት ፈራጅ ለሆነው፣ ዳኛ ለሆነው አምላክ ምስጋና በማቅረብ እንጀምራለን። ይህንን ከምስጋናችን በኋላ የዛሬው አንዲት ለየት ያለች ነገር አይተን ነው። መቼም ሁሌም ቢሆን ጥሩ ነው። አንዳች ነገር ስናይ መናገሩ ጥሩ ነው። መናገሩ ጥሩ የሚሆነው ምንድን ነው? የእኛ ሀገር ሰው ምን ይላል ማለት ኢትዮጵያዊ ማለት ነው፣ ወይም አማራ ሲተርት ምን ይላል? ሌባን ሌባ ካላልከው መስረቁን አይተውም ይላል። ሌባን ካላልከው መስረቁን አይተውም፣ ወይም ቆማጣን ቆማጣ ካላልከው መፈትፈቱን አይተውም ይላል። ቆማጣን ቆማጣ ካላልከው መፈትፈቱን አይተውም ይላልና አንዳንድ ጊዜ እንደዚህ ጥሩ ነው። አካፋን አካፋ ብሎ መጥራት ጥሩ ነው። ምክንያቱም አንዳንድ ጊዜ እንደዚህ ስናይ ወደ ጭንቅላታችን የሚመጣው አንድ ነገር አለ። እያወራን ያለ ነው ስለ ጌት ኪፐሮች ነው። ጌት ኪፐሮች ማለት ያው ዘርፈ ብዙ ነው ስራቸው። ሰዎቹም አይነታቸውም ዘርፈ ብዙ ነው። የሲስተሙ ጌት ኪፐሮች ይባላሉ። አንዳንድ ጊዜ እነሱ ከመጋረጃ በስተጀርባ ሆነው ሰዎች ይልካሉ። አንዳንድ ጊዜ ራሳቸው ይመጣሉ። አንዳንድ ጊዜ የማትገምታቸው አይነት ኢንስቲትዩትም ሆነ እንደዚህ ይልካሉ። እና የእኛ ትልቁ ችግር የእኛ ኃይሎች መልእክቱን ያመጣሉ። ቶሎ መልእክቱን ስለሚያመጡ እኛ ደግሞ ያው ዞር ብለን ማየት ብቻ ነው እናገኛቸዋለን። እነዚህ አንደርከቨር ኤጀንት ባሉት ለእነሱ ብቻ የተፈቀደ ሌላው ሲያደርገው ኃጢአት የሆነ ማለት ነው። እንደው ግርም ይለናል ስናስበው፣ ሰው እንዴት በዚህ ጭንቅላት እንዴት ሀገር ይመራል እንላለን። አሜን። በዚህ ጭንቅላት አይደለም ሀገር፣ ሰፈር አይመራም። አይደለም ሰፈር፣ ቤተሰብ አይመራም። ምክንያቱም ቤተሰብ ሲኖርህ ልጆች የተለያዩ ቦታ ሄደው አግብተው ሊመጡ ይችላሉ። የተለያየ ሰው አግብተው ሊመጡ ይችላሉ። ያንን የመቻል ልብና ጭንቅላት ሊኖርህ ይገባል። ልጆችህ አግብተው ሲመጡ አንዷ አግብታ ትመጣለች ወይ አንዱ አግብቶ ይመጣል። መቼም ከራሳችሁ ዘር ለምንድነው ያላገባችሁት አትላቸውም። ፍቅር ዕውር ነው አላልናቸውም። ከየትም ቦታ ይዘው ሊመጡ ይችላሉ። እና ይሄንን እንኳ ማስተዳደር ጥሩ ጭንቅላት ያስፈልጋል። አይደለም አገርን የሚያክል ነገር። እና አንዳንድ ጊዜ እንደዚሁ ስናያቸው እነዚህ ሰዎች ሰው ነጭ ካልሆነ ሰው አይመስላቸውም እንዲህ እንላለን። ሰው ነጭ ካልሆነ ሰው አይመስላቸውም መሰለኝ። ማለት ልክ እንደሌላው የሚያስብ፣ እንደሌላው የሚያስተውል፣ እንደሌላው የሚያይ፣ የሚመለከት፣ የሚያገናዝብ አይመስላቸው መሰለኝ። ምናልባት እንግዲህ ወይ እነሱ በህይወታቸው ዘመን እንደዚህ አይነት ነገር አይተው ላያውቁ ይችላሉ። ግን አንዳንድ ጊዜ እንደዚሁ ስናይ፣ በተለያየ መንገዱ ስናይ አንዳንድ ጊዜ እንዲሁ ለእኛ ያሳፍረናል። we feel shame just to see. We feel shy. The reason is the worst thing of the racism is always racism terrorizing other people, especially the people who doesn't look like them. It's just terrorizing. I don't know what is in their mind. I swear to God, I don't know what is in their mind. But this is nothing but mostly is just racism. Because we have seen them several places, several times, and multiple times. The difference is our invisible agents, our invisible forces. They just bringing information every time, every single time.
we just have to turn our head just to see them. አሁን አንድ ማለት ያልገመት ነው እንግዲህ ይሆናል ብለን አይገመትኩም። ምክንያቱም ያልገመት ነው አካል እዚህ አሁን ስሙን ብንጠራ ትንሽ ነውር ነው ማለት ይከብዳል። አገኘ ነው ልክ እኛ ጥፍ ብለን ስንቆም ከቦታው ተነስቶ ሄደ። አይ ፊል ሼም አንዳንድ ጊዜ አይ ዊሽ እንደዚህ አይነት ጭንቅላት ከቤት ባይወጣ ጥሩ ነው። እንደዚህ አይነት ጭንቅላት አስቸጋሪ ነው። በዚህ ጭንቅላት አይደለም ዓለምን አይደለም አገርን ሰፈር ማስተዳደር በጣም ይከብዳል። እና አንዳንድ ጊዜ ስናይ ለእኛም ይገርመናል። ባያደርጉት ጥሩ ነው። ምክንያቱም የሰው መመዘኛቸው ምን እንደሆነ ባናቅም፣ ግን እግር መንገዳችንን ምን እንላለን? ቴክኖሎጂ ለስራ ብትጠቀሙበት ጥሩ ነው። ሰውን ለመሰለል እንዳትጠቀሙ። እኛ ሁሌም ቢሆን መልእክት ለማስተላለፊያ ነው የምንጠቀመው ቴክኖሎጂን እንጂ ወደ ፈጣሪ መልእክት ስናስተላልፍም ሆነ ወደ ኃይሎቻችን መልእክት ስናስተላልፍም ስንቀበልም የእናንተ ቴክኖሎጂ አንፈልገውም። እና አንዳንድ ጊዜ ብናስብ መልካም ነው። ምክንያቱም በተለያየ ቦታ ኃይሎቻችን ያመጣሉ። እናንተ ስትዘዋወሩ ልክ እንደ ጦስ ዶሮ ስትዞሩን ያመጣሉ። የዚህ ነገር ትልቁ ችግር መልእክት ማምጣታቸው አይደለም። መልእክቱን ባመጡበት ጊዜ በየጊዜው አገሪቱ የምትከፍለው ዋጋ ከፍ ይላል። ምናልባት ይሄ አሁን እንደ ቀልድ ነው የሚመስለው። ትንሽ ቆየት ብሏል። አንድ 2 ዓመት 3 ዓመት አለፈው መሰለን። የመጀመሪያ ነው ቪዲዮ ስንለቅ አንድ ጊዜ ምናል we are going to change the entire system we said። ምክንያቱም ነገሮች ልለውጥ ነው። አንዳንድ ሰዎች እውነቱን ስለማያውቁት በእነሱ መካከልና በእውነት መካከልና በእነሱ መካከል ያለው ትልቅ ግንብ አለ። ቬሪ ቲክ ኤንድ ቬሪ ቶል። ያም ግንብ ደግሞ ሪያሊቲውን ሸሸጋቸው። አንድ ቀን ከእንቅልፋቸው ሲነቁ all what they've been promised they will find it a lie. We said long time ago. I wish YouTube መልሶ ቢጭነው በጣም ደስ ይለን ነበር። በዚህ አጋጣሚ ዩቱብ የሚባል ካምፓኒ ባለፈው ከ2026 በፊት ያጠፋነውን መልሶ ቢጭንልን በፈጣሪ ስም እናመሰግነው ነበር። ምክንያቱም ብዙ ነገሮች እዛ ተናግረናል። ያ የፈጣሪ ቃል ነው፣ የእኛ ቃል አይደለም። ከኋላ ኪሳችን ያመጣነው ቃል አይደለም፣ የፈጣሪ ቃል ነው። እና ብዙ ነገሮች አሁን ዛሬ ያው እርግጠኛ ነን በይበልጥ እዚህ ሀገር ያለ ሰው በትክክልም ከእንቅልፎ ሲነቃ ያ ሁሉ ፕሮሚስ የተደረገው ቅዠት መሆኑን አሁን ያውቀዋል። ምክንያቱም ብዙ ነገሮች አልቀዋል። አንዳንድ ጊዜ እኛ ፈልገን አይደለም የምናደርጋቸው። ያው ድሮ እንኳን ስናየው ይኸው ሬሲዝም የሚያመጣው ነገር ነው። they don't know how much racism it costs, በጣም ብዙ ዋጋ ነው የሚከፈልበት በዚህ አይነት ነገር ላይ። ምክንያቱም የዋጋው ከባድ ነው። ለእናንተ ኤክስፕሌን ማድረግ ትንሽ ይከብዳል። ግን በእምነት ውስጥ ያደጉ ሰዎች፣ ፈሪሃ እግዚአብሔር ያላቸው ሰዎች እኛ የምንናገረው ነገር ያውቃሉ። ብዙዎቹ ነገሮች መናገር አንችልም። ያው 5% 10% ነው የምንናገረው። ግን ሬሲዝም ኢት ኮስት ላት። ስለዚህ ሁልጊዜም ቢሆን የእኛ ኃይሎች መልእክት በሚያመጡ ጊዜ የአገሪቱ የምትከፍለው ዋጋ ከፍ እያለ ነው የሚሄደው። ምክንያቱም እኛ ከዚህ በኋላ እኮ ያው እንዳልናችሁ we are not fighting against the apple or the branches, and thanks to God we already go up from region to international. So it's a lot of things inside what you can't understand. And I'm sure if we were a white man, trust us, you will not do what you are doing. እና እንደዚህ አይነት ነገር ነው። በጣም ከባድ ነው። ባታረጉ ደስ ይለናል። ምክንያቱም እኛ የፈጣሪ አገልጋይ እንጂ የሰው አገልጋይ አይደለም ነው። በዚህ እንዳትሸወዱ። የማንም አገልጋይ አይደለንም። ነገሮቻችን ሁሉ ከፈጣሪ ጋር የተያያዘ ነው።
if there is a punishment coming against you, it's just coming from God, not from human. No. It comes from God. That's we promise you. እና እንደዛ ነው የሚሆነው። ምንም ነገር በዚህ ጥርጣሬ እንዳይገባችሁ። ባለፈውም ያልነው ምንድነው ተፈጥሮ ያልነው መቼም ሰው ተፈጥሮን አስነስቶ አውሎ ንፋስ አያመጣባችሁ። ያ ትረስታስ አሁን ያልናቸው ከመስከረም በኋላ 3 ዓመቱ ያልቃል ነው። በ2027 አካባቢ ወይም እንደዛ ይጀምራል መሰለኝ ለሚቀጥሉ 7 ዓመት። አንዳንድ ጸባያችሁ ካላማረ ምናልባት የ7 ዓመት 21 ዓመት ሊሆን ይችላል። that's the next term። እና አንዳንድ ነገሮች አሉ። በጣም እመኑን እኛ ከኋላ ኪሳችን አይደለም የምናመጣው፣ ከኋላ ኪሳችን አይደለም። እኛ የሰዎች ባሪያ አይደለም፣ የአምላክ ባሪያ ነን። የአምላክ ባሪያ በዚህ አይነት ነገር መጠርጠሩ ጠርጣሪውን ራሱ አምላክ አጽፋ ይከፍልበታል። ለዛሬ ላየናት አንዲት መጥፎ ነገር አጽፋ ስለሚያስፈልገው እንግዲህ አምላክችን ምናልባት 1 ሳምንት ብቻ ይበቃዋል። ለዚህ 1 ሳምንት በቂ ነው። ከዚህ በላይ አንሰጠውም። በ1 ሳምንት ውስጥ አጽፋው ይከፈላል ብለን ገምታለን። ምክንያቱም ይሄ ንቀት ነው። this is we see it as a disrespect ነው። yes, it's a very disrespect. We wish if you respect us, because we are not enemy for this country. No, we are not at all. We only see what you are doing. That's all. If that was not the case, why we care? We don't. ምክንያቱም የፈጣሪ አገልጋይ ሰዎችን ለማጥቃት አይሄድም ነው። አገር ለማጥቃት አይሄድም ነው። አንዳንድ ጊዜ ሶሉሽን ሲጠፋ ለፈጣሪ ይሰጣል። በራሱ የሚያደርጋቸው ነገሮች አሉ። የራሱ ኃይሎች አሉት። እነዚህ ኢንቪዚብል ኃይሎች። ብዙ ነገሮችን አናደርግም። የማናደርገው ያው አንዳንዴ እንናደድና ቤት ከመጣን በኋላ እንተዋለን፣ እናልፋለን። መታለፍ ስላለበት ነው የምናልፈው። እንዳልናችሁ አንድ ቀን አንድ ጀግና ይጽፈው ይሆናል ታሪካችንን። ምክንያቱም እናንተ ለአእምሯችሁ የሚከብዳችሁ ልታምኑት የሚከብዳችሁ ብዙ ስራዎች ሰርተናል በዓለም ላይ። እዚህ ሀገር እንኳን ብዙ ስራዎችን የሰራ ነው። አንድ ጥሩ ነገር ምንድነው? ሰዎች ሲጎዱ ስናይ እነሱ እኛን እርዳታ መጠየቅ አያስፈልጋቸውም። እኛ እንደርስላቸዋለን። ካሉበት ችግር ማውጣት ብቻ ሳይሆን we empower them። ብዙዎችን እንደዛ ነው ያደረግናቸው። ብዙዎችን እዚህም እንኳን ብዙ ናቸው። እንጠብቃቸዋለን ከመጥፎ ነገሮች። በይበልጥ አንድን ብዙዎች የሚያጠቁት ከሆነ ካየን ያ ሰው መጥፎ እንኳን ቢሆን ሂደን እንረዳዋለን። ምክንያቱም አንድ ሰው ተሰባስበው ውርጅብኝ ሲያወርዱበት ስናይ we can't be patient. We have to help that person spiritually. Yeah. We guide them to get better, but at the same time we save that person, that country or that region, whatever it is. We immediately send our forces, just like አሁን እንዳደረግነው ማለት ነው። ወደ ሚድል ኢስት እንደላክነው ማለት ነው። that's why እናንተ ማታውቋቸው ነገሮች እኛ እናውቃለን። እናንተ ማትቆጣጠሯቸው ነገሮች እኛ እንቆጣጠራለን። እናንተ ማድረግ የማትችሏቸው ነገሮች እኛ እናደርጋለን። ያ ማለት ግን ማድረግ ስለምንችል እናደርጋለን ማለት አይደለም። ግን ሁሌም ቢሆን ማወቁ አይከፋም። ብታከብሩን ለእናንተ ነው ክብሩ ለእናንተ ነው። ምክንያቱም እኛ አንዳች ነገር በተሰማን ቁጥር የምናስተላልፋቸው ነገሮች አሉ። ያንን ስናስተላልፍ በቀጥታም ሆነ በተዘዋዋሪ የሚጎዳው አገሪቱን ነው። ያ ማለት ደግሞ ትረስት doesn't matter if you think ስራ ደርሶኛል። doesn't matter what you think። ትልቁ ተራራ የተሰራው ካፈርና ከጠጠር ነው፣ ከድንጋይና ካፈር ነው። ፒስ ባይ ፒስ ስታነሳው ሜዳ ነው የሚሆነው።
እንደዛ አይተን ነው የገባንበት። እንኳን አንዳንድ ነገሮችን አይተን ስንገባ እንደዛ ነው ያልገባ ነው። ይሄንን ዛፍ ምንድን ነው እስከ ዛሬ ድረስ አረንጓዴ አድርጎ ያቆመው ብለን ገብተን ከዛ በኋላ ያንን አረንጓዴ አድርጎ ሊያቆሙ የቻሉትን ነገሮች ዋን ባይ ዋን ነው የበጠስ ነው። ያው እንደምታዩት ነው። ትረስት ነው። በጣም አደገኛ ነው። ለዚህ ነው ሁሌ የምናስጠነቀው። አደገኛ ነው። አደገኛ ነው። አደጋውን እናንተም ስላልተረዳችሁት አይ ቲንክ በዘረኝነት ጭንቅላት ስለምታዩት ይሄ ደግሞ ሌላ አደጋ ይዞባችሁ ይመጣል በሀገሪቱ ላይ። ሌላ እኛ እያወራን ያለነው ስለ ሲቲና ስለ ስቴት አይደለም። ሲቲ ከሚገባው በላይ ዋጋ ከፍሏል። ከሚገባው በላይ ዋጋ ከፍሏል። ያ ከባድ ነው፣ ከባድ ነው። ስቴቱም እንደዛ ነው። ግን አሁን እያወራን ያለነው በነዛ አይደለም። ሆል ስትራክቸር ነው። እየቀለድ መስሏችሁ ከሆነ ዩቱብን ጠይቁና እዛ ከበፊት የደመሰስነውን ሂዳችሁ መስማት ትችላላችሁ። ምን እንዳለ ሂዳችሁ ማንበብ ትችላላችሁ። the whole thing what we said is just happening. the difference is እኛ አንተነብይም እናደርጋለን እንጂ አንተነብይም። የምናደርገውን ነገር ነው የምንናገረው፣ ይሆናል። ለዚህ ነው በሰዎችን ስታዩ በእኩልነት የዘረኝነት መጥፎነቱ ሰዎችን አሳንሶ ያሳያል። ሌሎችን አሳንሶ ነው የሚያሳየው። ያ ሌላውን እኩል አድርጎ አያሳይም። ሌላው ደግሞ የዘረኝነት መጥፎነቱ they use every single tool literally every single tool use ያ እያንዳንዱ ቱል ይጠቀማል ዘረኝነት። አንተን ለማጥቃት በመስሪያ ቤት ይመጣል፣ ቀላል ነው ለሱ። በአንድ ቦታ ይመጣል፣ ቀላል ነው። ያ አይ ቲንክ እቺ ሀገር እንደኛ አይነት ሰው አይታጣም። ቢሆንላችሁ እድለኛ ልትሆኑ ትችሉ ነበር። ምክንያቱም እኛ ጠላት አይደለም ለዚች ሀገር። እቺ ሀገር ለእኛ ትልቅ ውለታ የሰራች ሀገር ነች። ውለታዋን አልከፈልንም፣ በእኛ ግምት አልከፈልንም። ግን ምን ያደርጋል አመስግነን ሳንጨርስ ማማረር ላይ ገባን። ምክንያቱም ለረጅም ጊዜ በዘረኝነት የታመመ ጭንቅላት በአንድ ጊዜ መፈወስ ይከብዳል። ለዚህ ነው አንዳንድ ጊዜ ውጭ ተናደን እንመጣና እቤት ስንገባ እንተዋዋለን፣ አናሳልፍም። አንዳንድ ነገሮችን አናሳልፍም። አንዳንድ ነገሮች እንደዚሁ ለማስተማር ያክል እናሳልፋለን። ቴምፖራሪ ማለት ነው እና ጠንቀቁ፣ አይከፋም። አታድርጉት ነው የእኛ ነገር፣ አታድርጉት ነው። እናንተም አትቆጣጠሯቸው ነገሮች እኛ ጋር አሉ፣ አትቆጣጠሯቸው። እነዚህ ደግሞ ከኛ ጋር ያሉት ደግሞ ምህረት የላቸውም። የዚህ ነገር ትልቁ ችግር ምህረት የላቸውም። ብዙ ስራ ይሰራሉ፣ ብዙ ስራ ይሰራሉ። they don't leave any footprint when they done what their job it is. so you have to be careful. ፈርዖን በጣም ኃያል የነበረ ነው በዘመኑ። ጀስት ላይክ እንዳሁኑ እንዳለው ማለት ነው። አምላክ ሙሴን ሲልከው ከሰራዊት ጋር አይደለም የላከው፣ ብቻውን የላከው። ከዛ በኋላ አይተናል። ፈርዖን ሁሉን ነገር ያሰብ መቅሰፍት መጣበት ብቻ ሳይሆን የፈርዖንና የአጃግሬዎቹ መቃብር የሆነው ቀይ ባህር ውስጥ ነው። ብዙም አትንጠራሩ ማለት ነው። ብዙም አትንጠራሩ። በጣም መጥፎ ነው፣ አደገኛ ነው። እመኑን፣ አደገኛ ነው። አደጋው የከፋ ነው። ቢሆን እኛ ለዚች ሀገር በረከት እናመጣለን፣ ጸጋን እናመጣለን፣ ብዙ ነገር እናመጣለን። በሙሴ አምላክ ስም እንምላለን። ሜክ ሹር ዩ አንደርስታንድ። ምክንያቱም በዛ ልክ ደግሞ መቅሰፍት እናመጣለን። አሁን እንኳን የተዘጋጀው በጣም ኃይለኛ ነው። ወገብ ነው የሚሰብረው። አሁንም ያላችሁበት ራሱ ወገብ ነው የሚሰብረው። ምንድን ነበር ያልነው ዛሬ? በፊት እዚሁ ይሄ ደግሞ ሎካል ነው ይባላል፣ በሀገር ውስጥ ያለ ነው። በፊት ከውስጥ ወደ ውጭ ነበር ችግሩ፣ ከውስጥ ወደ ውጭ ነበር። አሁን ግን ከውጭ ወደ ውስጥ የሚመጣ ችግር አለ። ጀስት ኢን ኬዝ አንዳንድ ነገሮች እንደዚህ እናሳልፋለን አላልናችሁም? ያ ምናልባት የዋሸን ከመስሏችሁ ከሆነ ከጥቂት ጊዜ በኋላ ታውቁታላችሁ። በፊት ከውስጥ ወደ ውጭ ነበር ችግሩ። so they just handling the outside። አሁን ግን
ከውጭ ወደ ውስጥ ነው የሚመጣው ችግሩ። ከባድ ነው እና መጠንቀቁ አይከፋም። እኛ ርቀን እንሂድ ካል ብዙ ነገር ማድረግ ይቻላል። ብዙ ነገር አንዳንድ ጊዜ ይከብዳል። እንደዚህ አይነት ነገር እንደዚህ ነው ብሎ ለመናገር ይከብዳል። ግን ሰዎችን ስታዩ ጀስት እንደ ማንኛውም ሰው ማንኛውም አንድ ሰው ለመሆን ነጭ መሆን አያስፈልገው። ይሄንን አመለካከታችሁን ካልተዋችሁ ምናልባት ዩናይትድ ስቴትስ የምትባል ሀገር ራሱ ላትኖር ትችላለች። አይዶን ነው። ሁሌ እንደንላችሁ ለ80 ዓመት ስናየው ሩቅ ነው። አምላክ ካለ እዛ ድረስ እንቆያለን ብለን እንገምታለን። ፈጣሪ እንደፈቀደልን ከልጅ ልጆቻችሁ ጋር ተረት ተረት እናወራ ይሆናል። ለዚህ ነው በጣም ከባድ ነው። በጣም አግዝፋችሁ እንዳታዩት ራሳችሁ። እኛ ብዙ ስራዎች ሰርተናል። ያለፉት ጥቂት ዓመት ብዙ ስራዎች ነው የሰራ ነው። ብዙ ስራዎች እዚህ የማይነገሩ ነገሮች ተሰርተዋል እና ከባድ ነው። ቢሆን እድለኛ ብትሆኑ አክብሩን። ምንጊዜም ነገሮች በተግባር ሲታዩ ይረግባሉ። አለበለዚያ ግን ሁሌ ሲከር የከረረ ነገር መበጠሱ አይቀርም። ያኔ ያው አገሪቱ መውደቋ ብቻ ሳይሆን ነዋሪ አልባ ነው የምትሆነው። ነዋሪ አልባ ትሆናለች። የዛሬው መልእክታችን እዚህ ላይ እናጨርሳለን። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን። ፈጣሪ እውቀቱን ይስጠን። ሁሉን ሰው በኩል የምናይ በኩል የምንዳኝ ያድርገን። ዘረኝነት ከአገራችን ከዚች ሀገር ሆነ ከሌላም ቦታ ይጥፋ እንላለን። ዘረኝነት መጥፎ ነው። ሰዎችን አሳንሶ ያሳያል። ሰዎችን እኩል አያደርግም ዘረኝነት። ያ ደግሞ ከባድ ነው። ዋጋው ከባድ ነው። ከሚገባው በላይ ከባድ ነው ዋጋው። አገሪቱ መክፈል አትችልም። አገሪቱ እቺ አገር መክፈል አትችልም። የዋጋው ክብደት መክፈል አትችልም። አይ ፕሮሚስ ዩ መክፈል አትችልም። ስለዚህ ነው ያው አምላክ እስኪ ያሳውቀን፣ እውቀቱን ያሳውቀን። እንደኛ አይነት ሰው ደግሞ ከባድ ነው። ይጥላችኋል። በጣም ነው የሚጥላችሁ እና መልካም ነው ብንከባበር መልካም ነው። ሬስፔክት ኢዝ ሞስት ቲንግ። ሰዎች ብዙ ነገር ሊያጡ ይችላሉ። the most dangerous thing ቢያጡ የሚጎዳቸው እምነት ነው። that means trust ማለት ነው። trust ነው። so work very hard to be trusted። ምክንያቱም ከብዙ ቦታዎች ላይ ልናወጣቸው እንችላለን። እኛ እያወራን ያለነው እንደ ሀገር ነው። ከብዙ ቦታዎች ላይ ልናወጣቸው እንችላለን። እና ከባድ ነው። ስራ ብታስተካክሉ መልካም ይሆናል ብለን እንገምታለን። እኛ ጠላት አይደለንም። በሙሴ አምላክ ስም እንላለን። ጠላት አይደለንም። ለማንም ጠላት አይደለም። መጥፎ ነገር ስናይ እንናገራለን። መጥፎ ነገር ስናይ እናስታውሳለን። መስተካከል ካለበት ለማለት ነው። መስተካከል ምክንያቱም እኛ ብዙ ነገሮችን እናያለን። ብዙ ነገሮችን ነው የምናየው። ስራ ደረሰኝ ብዙ ነገሮችን እናያለን። ፈጣሪ ብሎልን ትረስት እናያለን። ያ ዋጋ ያስከፍላል። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን። ቻው